ተብያለሁ። ሐራም ነው። ምንም አትጠይቁኝ ስለሌላ ሰው፣ ስለ ራሴ ብቻ አውሩ። ኧረ አስታራቂ የለም ወይ? ኧረ አስታራቂስ የለም ወይ? ሀይ የሚለን ሰው ገና ጋይ ቀናት አለፉ ነቅቷቸው ነው የሚላቸውን እንኳን ነገርሽኝ። ይሄ ዘፈን አኩርፈሽኝ ስውለን ጭር ስል ቤቱ ደስ የለም ወይ? ምናምን እያሉ መንዛዛት ምናምን ሳይሆን ለአንድ ሰው 1 ወር በቂ ነው ለመተዋወቅ። እናግባ አልኳት። አዎ እሺ ምን አለች? ከዛ በመሀል እንዲህ ብያታለሁ ማሬ፣ በመሀል ላይ ላይፍ ኢዝ ሾርት ኖት 9 ኖት 10 10 አይሞላም 9 ነው ልል ፈልጌ ነው። ፋሲካቲኝ ነገሩ ምንድን ነው? ቤተሰብ ነጠላ ያስለብሳል ያስቋጫል። እሺ እንጂ ይህ ነው ባዴን እና በዛ በቃ እሷ አልተስማማችም እና በዚህ እያወራንበት ነበር። ነገሩ ባይገባንም በጣም የሰማነው ነገር ልብ ይነካል። ነገሩ ባይገባንም እንዴት አልገባሽም? ግልጽ አድርጌ እየነገርኩሽ ማርያምን እንትን አልኩኝ። በደንብ አልተጋል። አሁን ሊገባኝ በድንገት ተነሳሳውና እንግዲህ ካልገባሽ ከመጀመሪያው ምን አገባኝ። በድንገት ተነሳስቼ ስሜታዊ ሆኜ አስቤበት የሚሆን ሳላስብበት እኔና ፋሲካ እናግባ አልኳት። እናግባ አልኳት ትላት ማ እኔ አለች። አዎ አንቺ እናግባ፣ ትዳር ጥሩ ነው ይሄ ፍቅረኛ እያሉ ከማለት ሳንል በ1 ወር ትውውቅ ብቻ እናግባ አልኳት። ከዛ መጀመሪያ ላይ ይሄ ማግባት እንትኑ ነበረ። ያሁን ግን በጭራሽ አለች። ስለዚህ እናግባ እያልኳት ነው። ውድ አጠርስ አረግልሽ ላይክ ፈቲያ ማለት በኮመንት አይሆንም። በገጽ አንቺ ያልሽው እኮ ትክክል ነው። እሺ የፋሲካን ማሳብ እንስማ ለመፍረድ እንዲያመቸው። እሺ ቀጥይ። እኔ የራሴ ሀሳብ ነው። በፍቅረኛ ማማቾች እያሉ በደንብ ተዋውቀው ከዛን በአንዴ ግን በአንድ ወር ውስጥ ባህሪ አይለይም እንዴት ተብሎ እንትን ያርሰሩ ማንቴኒ ቴንኪ ቆንጆ መሰገን ቴንኪ። እንዴት በ1 ወር ትውውቅ ብድግ ተብሎ እንትን ውስጥ ትዳር ውስጥ ጭጭው ይባላል። ከዛ በኋላ አሁን ፍቅረኛ ሆነሽ በ1 ወር ውስጥ ብትለያይ እንኳን የቋጫችሁ ቤተሰብ ሚውት ላደርገው ወይ ላይ ካልሰጠሁትም ባለጌ ነገር ሰድቦ ናውጣ። የኔ ቆንጆ ሚውት ሴት ነሽ አንቺ። እንገናኝ በቤቴ እጣልሻለሁ በኋላ። ከዛን በ1 ወር ውስጥ ግን ወዲያው ተዋውቀሽ ተጋብተሽ አሁን ስትፋቺ ችግር ነው። ባህሪ ባለመግባባት ማለት ነው ችግር ነው ስትፋቺ። ግን ፍቅረኛ ማማቾች ከሆንሽ ቢያንስ ብሬክ አፕ ነው የሚባለው ተወስጂና ትንት ያለሽ። በትዳር ግን ከሆነ ወደ ጭቅጭቅ ይገባል። ቢያንስ ወደ ትዳር ለመግባት ቢያንስ አንድ ወንድና ሴት 6 ወር መተዋወቅ አለባቸው ባይነኝ ነው። ወይ ደግሞ ጥያቄ ያለኝ ፋሲካዬ፣ 6 ወር አብረሽ ቆየሽ በጓደኝነት ማለት ነው። የሰው ልጅ ባህሪ በ6 ወር ውስጥ አጥንቼው አውቄው ጨርሳለሁ ብለሽ ታስቢያለሽ?
አውቄው አጥንቼው ሳይሆን ቢያንስ ባህሪውን ከፍ አድርጊው። አሁን መሲ ለምሳሌ እንዲህ ነኝ አይደል? እንዲህ ነው ከፍ የምታደርጊው። አድርጊው፣ ከፍ አድርጊው። እኔ በግማሽ ለምንድን ነው ማየሽ? እዳ አለብኝ እንዴ? አዎ ትንሽ አሁንም ከፍ ማሬ። ከዚህ በላይ ወደ ከፍ ላድርገው? አናቱ ጣራው እኮ ነው የሚታየው ጓደኛዬ። ወይ አራተኛ ሰው አስገቡና እኩል ነው። በቃ ይዤሽ ቀጥይ። ኮፒ ሊንክ አድርጉልኝ ጋይስ በእናታችሁ። አሬ እኔንም አድርጉልኝ። ማሬ ግን በትዳር ከገባሽ ግን ሳትተዋወቂ በደንብ ያ 6 ወር ወይ 3 ወር ቢያንስ የእሱን ባህሪ በደንብ አቅበታለሁ። እሱ ምን ይወዳል፣ እሱ ምን ይጠላል። እሱም የኔም ባህሪ ያውቃል፣ ምን ያስከፋታል። ለምን በዛ በፍቅረኛ ማማቾች ጊዜ ሲኖርሽ አንዴ መጣላቱ ምኑንም ስታዩ እኔም ወደውን እኔም አልወደውን እሱ የሚወደውን የማይወደውን ለይተን የምናውቅበት ታይም ነው ማለት ነው፣ ይበልጥ የምንግባባበት። ከዛ በኋላ ወደ ትዳር ስንሄድ ይሄ ሰው ለእኔ አዲስ አይደለም፣ ባህሪውን አንቀዋለሁ። ምን ይወዳል፣ ምን አይወድም፣ ምን ይጠላል። ከዛ ትዳር ውስጥ ስንሆን ያ ነገር አይከብደኝም ማለት ነው። ለማወቅ እሱን አይከብደኝም። ኦልሬዲ አውቄዋለሁ። እሱ የማይወደውን ነገር ለምሳሌ ዙረት የማይወድ ከሆነ ዙረት አልሄድም ምናምን። ማነው ሳሚ መጣ። ሳሚዬ ፋሲካ እንዴት ነህ የኔ ቆንጆ? ታውቁታላችሁ ሳሚ ሞዴሉን? አዎ ሰላም በሉ። እንዴት ናችሁ? ሰላም እንዴት ነህ አላችሁ? ሰላም ናችሁ? አለን። ስለ ትዳር እያወራን ነው ሳሚ። ልክ አንተ ስትመጣ እንትን አልኩኝ። ስለ ትዳር እየነገርኳቸው ነበረ እና ይሄ ነው ለእኔ መስፈርት ማለት። ትመክሩኝ እስኪ ትዳር እንደ አሪፍ ነው። ትዳርማ በጣም ምርጥ ነው፣ ግን በደንብ ተዋወቁ። ለምሳሌ አንተ ከፍቅረኛ ጋር ምን ያህል ጊዜ ቆይተካል? አሁን እሷ ኢትዮጵያ አይደለችም፣ ግን ዜግነቷ ምንም ትሁን ችግር የለውም። ኦልሬዲ ስፔን ነች። ውይ እኔ ይቅርታ አድርግልኝ፣ ይሄንን ዝም ማለት ኖ ሞር እንዲ ምን ማለት ነው? ኢትዮጵያ አግባሮች አናትህን ነው የምትልክ። ስፔኖች ናት። የሌላ ሀገር ዜጎች ሞልቃቆች ናቸው። ሴቶቹ ወንዶቹ ናቸው እንጂ ጥሩ እልማ እያመታረሲ ኮርቲ እንዴ አባቴ ሙታናቱ ላይ ነው የምትወጣው። መጥፎ ናቸው የሌላ ሀገር ሴቶች። ለዛ እኮ ነው ከእናንተ ምክር እየጠበቅኩ ያለው። ኖ ኢትዮጵያዊ አግባ እንዴ። እኛ ራሱ ብዙ ሴቶች አሉ ኢትዮጵያኖች ያላገቡ ቆንጆዎች። ፋሲካ ኢትዮጵያ እኔ ቤትም ኖ ሞር ነጭ እያሉክ ነው። እኔ ግን ችግር ሴቶቹ የኢትዮጵያ ሴቶች ነጭ አግቡ፣ ሌላ ሀገር ዜጋ አግቡ። ለምን የእኛ ሀገር ወንዶች ብዙም አላወራም፣ ግን ወንዶቹ ግን ሌላ ሀገር ዜጋ እንዳታገቡ። ለምን እናንተ ቀስ ስለምትሉ ሮማንሲ ስላልሆናችሁ ብድግ አድርጋ አናታችሁ። አባቴ አበሻ ወንድ ሮማንሲ አይደለም። እኔ ሁሉንም አላልኩም፣ ግን ሮማንሲ አሁን ነው በቲክቶክ እያዩ አበባ ራሱ መግዛት የጀመሩት። እሺ መሲስ ምንድን ነው የምትይኝ? ከዛም ወደ ራጆ ያሲባልሽ ነጭ ነው እንዴ? ነጭ ስላልኩ ኧረ አይደለም አበሻ ነው። ስም ፈረንጅ ያገባለ እንደዚህ። አይ የለም። ቅድም ምን እንዳሰቀልሽ ስጠይቀው ወንድማችንን ሳሚን ያገባ ሰው ምንድን ነው የሚመስለው እለዋለሁ። አንቺ ነው የሚመስለው አላሉም ኮመንት ላይ። አንቺ ምን ትይኛለሽ እያለሽ ነው መሲስ። አንቺ ሳሚ እኔ ምን እልሃለሁ መሰለክ፣ እኔ የሰው ልጅ ባህሪው ነው ከሰው ጋር የሚያኖረው ብዬ ነው ማስበው። ነጭ፣ ጥቁር፣ አረንጓዴ፣ ቢጫ፣ ቀይ ስለሆነ አይደለም፣ ማንነቱ ነው ወሳኝነቱ። ስለዚህ አንዳንድ ሰዎች ያው በተፈጥሮ ነጭ ላይ መቻቸው ይችላል። አንዳንዶች ደግሞ አበሻ ውጭ አላገባም ሊሉ ይችላሉ። ዋናው ጥያቄ መሆን ያለበት ልጅቷ ከአንተ ባህሪ ጋር ተስማምታ የምትሄድ ናት ወይ? አሁን እኔ በባህሪ ሌላው ሚስትን ታይና በቃ ፍቅረኛ የትኛውም ሰው እኔ በባህሪ በቃ ምንም አልናገራቸው እንደ ግን ማግባት የምፈልገው እኔ ኢትዮጵያዊ ነው። እሷ ግን በቃ ወድጄ ያለው አለች። ምን ላድርግ? እሷ ስራ ምንድን ነው? ሆዴ ታምነች እንዴ? አይ ስራዋ ምንድን ነው? ባንኬር ነች። ባንኬር ምንድን ነው? ባንክ ውስጥ ነው የምትሰራው? ይህ ሞዴል ከሆነች አቃጥላ ትደፋለች። ሞዴልማ አላገባም ነበር። እንደ ሴቶች ሞዴል ሲሆኑ እኮ በቃ አይታመንም።
እሱን ሳይሆን ወንዶች ይታመናሉ። ሞዴል ሆነ ወንዶቹ ቤት ውስጥ ራሱ አይታመንም። እኔ ቢቆይበትማ አልታመንም። ሜይ ቢ አውቃለሁ፣ ግን ብዙም ስራ እኔ አሁን አባቴ እሺ የምትመርጡልኝ አበሻ ከሆነ በቃ ኦልሬዲ እኔ አበሻ ሆናችሁ በሪሌሽንሺፕ አልጀመሩም እኮ ወጥቶ ይቆያል። ጀምረዋል። ሊያገባ የወሰነ ጀምረዋል። ሳሚ ኦልሬዲ ሁለት ቀን ነው ተገናኘ። የተገናኘ ራሱ ሁለት ቀን ነው። ተገናኝታችሁ ምን አደረጋችሁ? ኧረ ምንም እንዲህ ብለን ነው የምናልፈው። እንዲህ አይነት ጥያቄ ሲመጣ ግን የምር አንተ የምትወዳት ከሆነ እኛ ስላልንቅ ሳይሆን አትተዋት። የምታፈቅራት ግን አብረት ለመውለድ ለመክበድ ከሆነ የሀገር ዜጋ ብትሆን አሪፍ ነው ባይ ነኝ። አንደኛው ዘራችን እናብዛ ብዬ ነው እንጂ ችግር የለውም እኮ አበሻን ባገባ ዘራችን እናብዛና ከፈረንጅ ጋር ሆኖ ነው ዘር የሚበዛ። አይሳሚ እንዴ እና አሊ ብራም እኮ ፈረንጅ አግብቶ እኮ ሳሚዬ ዘር ያስከው ዘር ማጥፋት ነጭ ያገባት ዘር ማጥፋት አራት አስቁብኛ ምንድን ነው? እኔ እኮ ኤክስፒሪንስ እንዳላቸው ሰዎች እኮ ነው እያማከርኳቸው። ህዝቡ ዘር ማጥፋት ነው ሳሚ። ይሄ ዘር ማብዛት ሳይሆን ዘር ማጥፋት ነው። አንተ አሁን ምንድን ነው ማድረግ ያለብን? አሁን እችን ብታገባ ነገር የሆነ ነገር ቢጎል ማለት ነው። የሆነ ነገር ቢጎል ይሄ በዛኛው በስፔን በተጠላለፈው ቋንቋ በር ላይ ቆማ ና ያላ ጥላ ነው የምትልክ። ለዛ ምንድን ነው ማድረግ ያለብን? የራስህን ሰው የሀገርህን አግብተህ ብትሰዳደብን በአማርኛ የሚሰማችሁ የለም። ይሄ ቋንቋ ግን ብትደባደቡ ሰው ይሰማችኋል፣ ብትጣሉ ሰው ይሰማችኋል። አዎ ምን አጨቃጨቀ? የሀገርህን አግብተህ ቁጭ አትልም። ይኸው ነው ያለው። በምንድን ነው የምትግባቡት ከልጅ እና ግን አንደኛው ደስ የምትለኝ ጩጬ ነች። ለአቅመ ትዳርም አልደረሰችው ለአቅመ ትዳርም አልደረሰችው። ኧረ እሱማ ደርሳለች። እንደ ምንድን ነው ሳትደርስ ነው እንዴ ታዲያ? ጩጬ ነች አልካ። ያኛዎች እኮ አይደለም፣ ያኛዎች እኮ በቃ ቢያንስ አንድ ነገር ሲያዩ በቦክስ ነው ምሮጡ ብዬ እኮ ነው። እኔ ደግሞ ድብድብ አልወድም በጭራሽ። ፈራው እኮ ጤና ስትለኝ ሰው ያደለው በሩጫ ሀገሩን ያስጠራል፣ ብዙ ነገር በማድረግ ሀገሩን ያስጠራል። ሳሚ ወንድማችን ከእድሜ በታች አንደሬጅ በሚል ያስጠራ ነው ሀገሬ ብዬ በቃ ተሰማኝ ነው። ሀገሬንማ እኔ አላደርጎም በጭራሽ አላደርጎም። እና የሀገሮችን ነው ታቸው ሎኬሽኑን ይቀይረዋለሁ። በቃ ወደ ሀገር ተመለሰ። አይ ሳሚ ወደ ሀገርኛ ይሻላል። እና የተጣላችሁም ታረቁልን እና ምርጫ ላይ እንገባለን። እንደምንም ከኢትዮጵያ ፈልግና አዘጋጅና አሁን እንጠብቀሃለን። ጥራን ወገባችንን አስረን በቃ በዚህ ደረጃ ከደረስ በባሳት ማለት ነው። በዚህ ደረጃ ከደረሰ በጣም ነው እንዲህ ብቸኝነት ያጠጋ ሳሚዬ፣ በጣም ተጠቅታል። በጣም ነው ወይ ብቸኝነት ያጠቃ። በዚህ ደረጃማ ከደረሰ በጣም ተሰማ። አይ ከምታጋት ብዬ እኮ አግብቼ አንዴ ቁጭ ልበል ብዬ እኮ ነው። ይሻላል። ትዳርጥል ነው አግባ። እውነት ያው ዱባይን እንደምታውቋት የሚያስፈራራ ይበዛል ካላገባኝ ምናምን ብሎ በጣም ከባድ ነው። ልጄን ልዳርህ። አሎ ሰላም። ኮሜንት ነው። አዎ ልጄን ልዳርህ እያሉ ነው። አበሻ ነች በይልኝ። በአማርኛ እኮ ነው የጻፉት፣ አበሻ ስለሆኑ ነው። ኧረ እኔን ዳሪኝ የሚሉ አሉ። ሳኒው እዚህ ሀኒ እኔ ላግባው እኔን አግባኝ አለች።
አንደኛ የምወዳት ሴት ምስቅ እንደኔ በቃ ደስተኛ የምትሆን መስፈርት ክሱ ነው። በቃ መስፈርቴ ነው። ሌላው ምንም ጣጣ የለም። በሁሉም ነገር ትስቃለህ። ያው አንዳንዴ ቢያንስ በቃ ጭቅጭቅ አልወድም እኔ። ሌላው መስፈርት የለኝም። ጭቅጭቅ አልወድም በህይወት እና ተንኮልና ጭቅጭቅ አልወድም። በሌላው በቃ ደስተኛ ነኝ። እሺ አሁን ካገባ እንዴት አድርገህ ነው እስኪ ሚስትን የምትንከባከባት? እስኪ እንዴት ነው ፍቅር የሚሰጣት? እንዴ በየሄድኩበትማ አብሬያት ነው የምሄደው። እኔም እንዳልሳሳት ነው የምጠብቅ። እሷ በሌለችበት ስራ ቦታ ስትሄድ በየሄድክበት ልትከተልክ ነው እንዴ? እሷ ከሌለች ታማኛለች። መተማመን ነው የትም ደረጃ ቢሆን። እንዳልሳሳት አልክ እኮ ራስህ እኮ ነው ያልከው። ለምን እስኪንጋባ እኮ ነው። ከተጋባን በኋላማ አንዴ እኮ ቃል ማለት እኮ በቃ በቃል እኮ አይደለም በልብ ነው የሚታወቀው። አንደኛ የምፈልገው እኔ ከኔ የበለጠ ሃይማኖቷ የምታከብር ሴት። ኦኬ ብር ካለክ እኔን አግባኝ እያለች ከሚታየኝ ብር እኮ አለኝ፣ ግን ከብር የበለጠ የምትወጂ እኔ ማንነቴንና ከመልክም ከምንም አንደኛው የሚወደደው የሰው ልጅ ባህሪው ማንነቱ፣ ሁለተኛው ደግሞ ሰው የሚያከብር ሰው ከሆነ አሁን ጎረቤቱ የሚወደው ሰው ከሆነ ፈጣሪው የሚወደው ሰው ከሆነ ምናምን ነው እንጂ ብር ችግር የለውም። ብር ጠፊ ነው። ዛሬ ይመጣል ነገ ይሄዳል እና ችግር የለውም። ፋሲካ ተናገሪ እንጂ ማረች። እውነት ነው። ብር ጠፊ ሄዳል ይመጣል። ለምን ቀራሽ? እዛ ለምን ቀራሽ? አባቴ ብትረስቸው ዛሬ ነበር እንደ ሩጫ ብሩ ጋር የቱ ብር ፋሲካ ሶስት አይነት ፌስ ነው፣ ሁለት አይነት ፌስ ነው ያሳየሽው። ለምን ቀረሽ? ተቀበልሽ? እንፉዳ ሰንጀታ አይትሩ ሰነ ፉዳቴ ማሊል ማያ ከን ከነን ጅራኒ ገብሬዲ ኑን ከነኒ አራቀልኝ እንደዚህ አይነት ማ የለማ ለምንድን ነው ኦሮምኛኛ እኮ አልሰማንም። ምን አላችሁ? ምን ተባለ? እኔ ሰምቼዋለሁ ውዴ። ልተርጉምልሽ? እሺ ያኛውን ነው እንደ ያልከው? እሱማ አልሰጡኝም እኮ እንዴ፣ መስጠትማ አለባቸው አለ። እኔ እነግርሻለሁ። ተቀባይ እንዲያው መስጠትማ አለባቸው። ፋሲካዬ ዝም እንዳትፈቻቸው። በብር ድርድር የለም፣ ድርድር የለም። እና እንዴት ነው ስራ?